የኢትዮጵያ እግር ኳስ ላይ የተሰገሰጉ አዳዲስ ሚስጥሮች ሰሞኑን በቀድሞ የኢትዮጵያ ቡናና የኢትዮጵያ ብሔራዊ ቡድን ተጫዋች አንዳርጋቸው ሰለሞን እየተዘረገፉ ይገኛሉ። ይህ የቀድሞ የኢትዮጵያ ቡና የአማካይ ስፍራ ተጫዋች ከተጫዋቾች እስከ አሰልጣኞች ከአሰልጣኞች እስከ ክለብ አመራሮች በኢትዮጵያ እግር ኳስ ውስጥ የተሰሙ አዳዲስ አስገራሚ መረጃዎችን ይፋ ያደረገ ይገኛል። መኖሪያውን በአሜሪካ አለን ቴክሳስ ያደረገው አንዳርጋቸው ሰለሞን ስለ ሐዋሳ ከተማ የ2015 ውድድር ዓመት በርከት ያሉ ሚስጥሮችን አጋርቷል። በማህበራዊ ትስስር ገጹ እንዳጋራው መረጃ ከሆነ 2015 ሐዋሳ ከተማ ለ2 ዓመት በርካታ ተጫዋቾችን ሲያስፈርም ተጫዋቾቹ አንድ ነገር ይነገራቸው ነበር ይላል። እሱም ለ2 ዓመት ሲደራደሩ በየወሩ 20 ሺህ ብር ጨምረው እንዲደራደሩ ተጫዋቾቹ ይነገራቸዋል። ይህንን የሚሰሙት ተጫዋቾች በመገረም የሚፈልጉትን ከተደራደሩና ከፈረሙ በኋላ አሰልጣኙና የክለብ አንዳንድ አመራሮች በወር 20 ሺህ ብር ያሉትን በ2 ዓመት 480 ሺህ ብር በባንክ ትራንስፈር እንዲያደርጉ የተለያየ የባንክ አካውንት ለነዚህ ተጫዋቾች ይሰጣቸዋል። አብዛኛዎቹም ትራንስፈር አድርገዋል ሲል አንዳርጋቸው ሰለሞን መረጃውን ያጋራል። 3 የሚሆኑ ደግሞ አናስገባም በማለታቸው ተቀያሪ ወንበር ላይ ለመቀመጥ ስለመገደዳቸው ነው የሚገልጸው። በመጨረሻም ከነዚህ 3 ተጫዋቾች 2 ዓመት ሙሉ ልቀመጥ ነው እንዴ በማለት አንዱ ተጫዋች 480 ሺህ ብር ትራንስፈር ካደረገ በኋላ የመጫወት ዕድል እንደተሰጠው ይገልጻል። ሁለቱ ግን ሐራም ነው በማለት ሳይሰጡ በመቅረታቸው ተቀያሪ ወንበር ላይ ቁጭ ለማለት ተገደዋል ብሎ መረጃውን አጋርቷል። አንደኛው በመጨረሻም ከክለቡ ጋር በስምምነት የ1 ዓመት በመመለስ ክለቡን ተለያይቶት ለቋል ብሏል። ወደ ክለቡ የገቡ ሁሉም ተጫዋቾች ለ2 ዓመት ከተስማሙ በኋላ የዓመቱን አንድ ላይ ይሰጣቸዋል። ከዚያም 480 ሺህ ብር ትራንስፈር ያደርጋሉ። ይህ ብር አሰልጣኙን ጨምሮ ውስጥ ያሉትን አመራሮች በጋራ የሚከፋፈሉት ሲሆን በእንዲህ ያለው መንገድ 13 ሚሊዮን ብር የሚደርስ ዝርፊያ በሐዋሳ ከተማ እንደተከናወነ የቀድሞ የኢትዮጵያ ቡና የአማካይ ስፍራ ተጫዋች አንዳርጋቸው ሰለሞን በማህበራዊ ትስስር ገጹ ያጋራል። ይህ ሰው በማህበራዊ ትስስር ገጾቹ እጅግ መነጋገሪያ የሆኑ አዳዲስ የእግር ኳስ ሚስጥሮችን እየዘረገፈ ይገኛል። በኢትዮጵያ እግር ኳስ ላይ ያሉ ሌቦችን ከነግብረ አበራቸው ማጋለጣችንን እንቀጥላለን የሚለው አንዳርጋቸው ከዚህም ባልተናነሰ ደግሞ ሴት ተጫዋቾች ላይ ጾታዊ ትንኮሳ የሚያደርጉ አንሶላ የሚጋፈፉ ሴሰኛ አሰልጣኞች፣ ጋዜጠኞችና የእግር ኳስ አመራሮችን ማጋለጣችንን እንቀጥላለን ይላል። ደግሞ ሌላ ትኩሳት ክለብ ለማግኘት የተቸገሩ የባለትዳር ወንዶች ሚስቶችን ባልሽን ክለብ እናስገባልሻለን ብቻሽን ተገናኝተን እናውራ የሚሉትን ሳይቀር እናጋልጣለን በማለት በድፍረት በማህበራዊ ትስስር ገጾቹ መረጃዎችን እያጋራ ይገኛል። ከኢትዮጵያ ቡና መልቀቂያ ለመውሰድ 15 ሺህ ብር ተጠይቅ ያለው ያለም ሰው አለ በማለት አንዳርጋቸው ሰለሞን ማህበራዊ ትስስር ገጹ ላይ መረጃውን ዘርግፎታል። 2014 1 ዓመት ከተጫወተ በኋላ የኮንትራት ውል እያለው በሌላ ክለብ በመፈለጉ የመልቀቂያ ጥያቄ ሲጠይቅ የተከለከለው በኋላም 15 ሺህ ብር እንዲከፍል ይህም ብር ለአቶ ገዛኝ ወልዴ መሆኑን ተነግሮት እንደከፈለ ብሩንም በቡና ባንክ ትራንስፈር እንዳደረገ በዚህም መልቀቂያውን ከቢሮ የወሰደለት አንተነ እንደሆነ መረጃ ደርሶኛል ይላል። ይህንን ተከትሎ አቶ ገዛኝ ወልዴን ገንዘብ ተቀብሎ መልቀቂያ እንደሰጠ ነገር ነው። እሱም የሚከተለውን መልስ ሰጥቶናል ይላል። ለአቶ ገዛኝ ወልዴ ጥያቄ አንዳርጋቸው ሰለሞን ያቀርባል። እንዲህ ይላል። አንድ ከቡና ለመውጣት የፈለገን ልጅ መልቀቂያ ለመስጠት ብር ለአንተ እንደሰጠ አሰጣጡ ደግሞ በአንተነ በሚባል ወኪል እንደሆነ መረጃ ደርሶናል ብሎ አንዳርጋቸው ይጠይቃል። ገዛኝ ወልዴም ይመልሳል። ልጁ ሳይሰጥ እንደዚህ አይልም፣ ግን እኔ ምንም የተቀበልኩት የለም ደላላው በኔ ስም ተቀብሎ ይሆናል ብሎ መልሷል። ልጁ መልቀቂያ ሲጠየቅ ከልክላችሁት ነበር ወይ? አዎ ውሎ አላለቀም ይላል አቶ ገዛኝ። ጥያቄ
አንተ ነህ ደላላው ሲጠይቃችሁ ሰጣችሁት ለተጫዋቹ ከልክላችሁ ለደላላው ለምን ሰጣችሁ ይላል አቶ ገዛኸኝም ሲመልስ ቢሮ ነው የሰጡት ደላላውም እዛ ሄዶ ነው የወሰደው አንተ ሳታቅና ሳትፈርም እንዴት ቢሮ መልቀቂያ ይሰጡታል ብሎ ሲጠይቀው ስሜን ደላላው አጥፍቶት ነው በማለት ምላሽ እንደሰጠው በማህበራዊ ትስስር ገጹ ያቶ ገዛኸኝ ወልዴንና የርሱን ንግግር አጋርቷል አቶ ገዛኸኝ ወልዴ የአዲስ አበባ ስራ አስኪያጅ በነበሩ ጊዜ ቡድናቸው ወደ ታችኛው ሊግ መውረዱን ተከትሎ የተወሰኑ ተጫዋቾች ውላቸውን በማቋረጥ ወደ ሌላ ክለብ ለመሄድ ይወስናሉ በዚህ ጊዜ ገንዘብ እንዲመልሱ ከተነገራቸው በኋላ የሚመልሱት ገንዘብ በክለቡ ሳይሆን ባቶ ገዛኸኝ ወልዴ አካውንት መግባቱን የተናገሩ ሲሆን የሚመለከተው አካል ማስረጃ ከፈለገ በወቅቱ በአቶ ገዛኸኝ ወልዴ የገባውን ትራንዛክሽን እናጋልጣለን በማለት አቶ አንዳርጋቸው ሰለሞን በማህበራዊ ትስስር ገጹ አጋርቷል መኖሪያውን በዩኤስኤ አለን ቴክሳስ ያደረገው አንዳርጋቸው ሰለሞን በሌላ መረጃ ደግሞ በሲዳማ ቡና ስፖርት ክለብ ውስጥ በአመራሮች የተፈጸመ የገንዘብ ዝርፊያን ያጋልጣል ይህ የሆነው ለዚህ ክለብ በፈረመ ልጅ ሲሆን ወደ ቡድኑ ሲገባ 2 ሚሊዮን ብር ለ2 ዓመት ተሰጥቶት ነበር 1 ዓመት ከተጫወተ በኋላ ከክለቡ ወደ ሌላ ክለብ በግፊት እንዲሄድ ነገሩት እርሱም ግማሽ ብር ሊመልስ ሲል ሙሉውን መክፈል አለብህ ካልሆነ እናስራለን በማለትና በማስፈራራት የወሰደውን ሙሉውን 1 ዓመት ከተጫወተበት በኋላ እንዲመልስ ተደርጓል እንግዲህ ዝርፊያው የተጀመረው እዚህ ጋር ነው 2 ሚሊዮን ብር ሲያመጣ ወደ ክለቡ አካውንት 1 ሚሊዮን 200 ሺህ ብር እንዲያስገባ ይነገረውና የቀረውን 800 ሺህ ለአመራሮቹ በአካውንታቸው አከፋፍሎ እንዲያስገባ ተነግሮታል ይህንንም እንዳደረገ መረጃው ያጋልጣል የቀድሞ ተጫዋች አንዳርጋቸው ሰለሞን እንደዚህ ያሉ መረጃዎቹን በማህበራዊ ትስስር ገጾቹ በድፍረት ያለ ፍርሃት ያጋለጠ ይገኛል እነዚህን መረጃዎች ተከትሎ ማስረጃ ለማግኘት ምርመራ የሚከፍት ጥቆማ በተሰነዘረባቸው ክለቦችና የክለብ አመራሮች አሰልጣኞችና ተጫዋቾች ላይ ማጣሪያ የሚያደርግ አካል ፍትህንም የሚያሰፍን አካል ይኖር ይሆን አብረን እንከታተላለን